ለምን ጥሩ ልጅ እንደሆነ ታውቂያለሽ? ኢጎ የለበትም። በዛ ላይ በጣም ትሁት ነው። ሰዎችን ያከብራል። እኔ ያውቃለሁ አይልም። ይኸውልሽ ብዬ ምን ጊዜም ቢሆን ለትዳር የምትመርጪው ወንድ ምንም አይነት ጉራ የሌለበት ስሜቱን የገራ መሆን አለበት። ማዬ ናታንም እንደዛ ነው። እኔም ናታን በጣም ወደዋለሁ። እሱን ሳይሆን ናታን ላይ ያለውን ባህሪ ወደችለት። ቢያንስ ቀና አንተና በእናትሽ ዳጣ እሺ የኔ ውድ በለኝ ነው ያው የኔ ውድ ካላልክ ዛሬ ይሄን ቤት በአንድ እግሩ ነው የማቆመው። ፍቅረኛ ነው ምናምን ቤት በአንድ እግሩ ነው የማቆመው። ኧረ በእናትሽ ዳጣ ስንበይ ናታን ልቆጥር ነው። እሺ በቃ እሺ የኔ ውድ ድገም የኔ ውድ እንዴ በምን ምክንያት ብዬ ነው? ምናልባት አባዬ እናትሽ ላይ መጣልሽ ይሆናል። አይ የሚያደርገው እንኳን አይመስለኝም። ሜፊ እኔን ለማስታወቅ የሚፈራ ሰውዬ እንዴት ነው ማየያለች ቤት ድረስ ይዟት የሚመጣው? በጭራሽ ያደርገው። አረ ሲቀልል ነው። ምን እንዳሰብ አላውቅም፣ ግን ያው ዞሮ ዞሮ ፕሮግራሙን አንቺ ነው ቢያውን ተነ አሁን እነግራታለሁ። ሁልሽ አንቺ ምንም ነገር እንዳትያት። ልደታውንም ቤት ውስጥ ነው የምናከብርላት። እባክህ ቀስ ብለህ ጋሼ፣ ቀስ ብለህ አለሳልሰ ንገራት፣ እንዳትደነግጥሽ። ችግር የለውም። ይኸውልሽ ምናልባት ያንቺን እናትነት እንዳወቀች ወደ አንቺ ሮጣ ልትመጣ ትችላለች። ምንድን ነው ጋሽ ያሉሽ ነው? ምን አስደነግጥሽ? የት ነው ያለው? እዚህ መኪናው ላይ ነው መቆሚያ ላይ ነው። ካልሆነ ማርቲ እንግዲህ ናታልን ጠየቀችው፣ አፋጠጠችው። እንግዲህ ኤቢዬ ተመልሳለች ወደ ጥሩ ጸባይዋ። መልኳም ቆንጆ ነው፣ ጸባይዋም እንግዲህ ተስተካክሏል እና ያንን ጸባይ ሁሉን ነገር አስተካክላለች፣ ጥሩ ሰው ሆናለች። ስለዚህ ምን ትላለህ ስትለው ጸባይዋን ታውቃለህ፣ ሁሉን ነገር ተስተካከለች ኤቢዬ ምናምን ትለዋለች። አሁን ማየት ተስተካክላለች። ድሮም እኮ ቆንጆ ናት እኮ ኤቢ እኮ ቆንጅዬ ናት። በዛ ላይ ደግሞ ጸባይዋ ተስተካከላለች። እሺ እና እንዴት ነው ነው ያለችው። እና ጸባይዋ ተስተካከለ፣ ታገባታለህ ወይስ አታገባትም ናታን ነው ያለችው ማለት ነው። እንዴ ጥያቄ ነው የቀረበለት። ጥያቄ ሲቀርብለት አንድ ሰው መቼም በእንደዚህ ጥያቄ አይጠየቅም። ምክንያቱም ቢወዳት ሀሳብ ቢወዳት ራሱ ወዶ ሲያገባ ያግባት እንጂ ጥያቄ ማቅረብ ምን ይሉታል? አግባት ልጅን አግባልኝ ይባላል አይባልም? ነው እንደ ሀገራችን ባህል እንደዛ አይባልም። ሰው ከዛ በመጨረሻ ምን አለች መሰላችሁ? እንግዲህ ናታንዬ ጸባዋን አየሃት ተስተካክላለች። ኤቢ እኮ ጥሩ ልጅ ነች፣ በጣም ጥሩ ልጅ ነች አለችው። አዎ ማየ በጣም ጥሩ ልጅ ነች ኤቢ፣ በጣም ጥሩ ተስተካክላለች ሁላ ነገሯ። አሁን ላይ በጣም ጥሩ ሰው ሆናለች ይላታል ማለት ነው። እንደዛ ሲላት እንግዲህ በጣም ደስ ብሏታል ማርቲ። እሺ አሁን እንግዲህ እኔ እሷ ልጅ ወልዳለኝ መታቀብ ፈልጋለሁ። ስለዛ ኤቢን ታገባታለህ ወይስ አታገባትም? አንድ ብቻ ነገር ንገረኝ ስትለው አይ ማየ እሷ እኮ ፈቃደኛ አይደለችም፣ እኔ ደግሞ ትምህርቴን መጨረስ አለብኝ ይላታል። አይ ቤተሰቦች እኮ ከኛ መጋባት ይፈልጋሉ፣ ዝምድና ከኛ መዛመድ ይፈልጋሉ ትለዋለች ማለት ነው። ሊሆን ይችላል ማየ፣ እኔ ግን ትምህርቴን መጨረስ አለብኝ፣ ትምህርቴን ማቋረጥ አልፈልግም። እሷም ደግሞ ትምህርቷን ትማር፣ ተወዳታለህ ማለት ነው አለችው። ተወዳታለህ እንደ ያለችው በመጨረሻ ላይ ተወዳታለህ ስትለው እንግዲህ ናታን ግራ ገባው። የሚናገረው ሁላ ግራ ገባው ማለት ነው፣ ምን እንደሚላት ማለት ነው። ተወዳታለህ ስትለው ግራ ገባው። በመጨረሻ ላይ ናታንዬ እውነታውን ንገረኝ፣ ተወዳታለህ ወይስ አትወዳትም? ታገባታለህ ወይስ አታገባትም ብላ ስጠይቀው አይ ብሎ ራሱን ነቀነቀባት ማለት ነው። አይ አላገባትም ብሎ ራሱን ሲነቀነቅ እንግዲህ ማርቲ እሺ ብላ ተነስታ ወደ ክላሷ ሄደች ማለት ነው። ቁርጥ አወቀች ማለት ነው። ማርታ ወይዘሮ ማርታ ቁርጥ አወቀች ማለት ነው።
ያንን እንግዲህ እንደዛ ታደርጋለች። እሷም ቁርጧን አወቀች ማለት ነው። ናታልም እንግዲህ ግራ ተጋብቶታል። ያኔ እሱ ግራ ተጋብቶታል ማለት ነው። አንደኛ ዳጣን ይወዳል፣ እሱ ዳጣን ይወዳታል፣ ያፈቅራታል። ጭራሽ እኔ እንደዚህ አይነት ነገር ከኤቢ አይፈልግም። ገባችሁ? ኤቢ እንዴት ትጎዳ አልፈልግም፣ ግን ደግሞ እኔ አላፈቅራትም። የሚያፈቅራት ሰው ግን ሊኖር ይችላል ብሎ የሚያስብ ነው ማለት ነው ናታል። እንደዛ እያሰበ እያለ እነዚህ ደግሞ ማርቲ ደግሞ ግዴታ ታላግባት የሆነ በቃ ማግባት አለብህ እና በቃ ገና ጥሩ ሰው ነው ጥሩ ልጅ ነው ተብሎ አንድ ሰው በመገፋፋት አያገባም። ራሱ ሁሌ ነው ፈቅዶ ወዷት ሲያገባት ነው እንጂ ይሄ ልጅ ተገዶ ቢያገባት ራሱ የማይፈልጋትን ሴት በጭራሽ አብሮ ሊኖር አይችልም። በነጋ በጠቦ ነገርና ጭቅጫቄ ጠብ ነው የሚመጣው። እንደዛ ይላል። እሱ ግራ ተጋባው፣ በጣም ግራ ተጋብቶታል። አይ ማዬ እኔ አሁን ላይ እኔ የማግባቱ ሀሳብ የለኝም ምንም ይላል። እንግዲህ ከዛ እንደዛ ብለው ተስፋ አስቆርጣ ትሄዳለች ማለት ነው። እሷ ተመሄዷ ዳጣ ትመጣለች። ዳጣ ትመጣና ናታልዬ ይለችዋል ነው። ናታልዬ ስትለው ዳጣዬ ሂጂማ እባክሽ አሁን ሂጂ ቶሎ ሂጂማ፣ ጥሩ ላይ አይደለችም ማዬ። አሁን ትጠይቀኝ ነበር ስለ ኤቢ እየጠየቀች ነበር። ስለዚህ እባክሽ አንቺ ደግሞ ቶሎ ሂጂ ይላታል። እንዴ ምንድነው? ስለምንድነው ጠያቂው? እሺ ታፈቅረኛለህ? እወድሻለሁ የኔ ፍቅር በለኝ ትለዋለች። እሺ እወድሻለሁ አፈቅርሻለሁ ይላታል። እንደዛ ሲላት እሷም በደስታ ተነስታ ጥላ ትሄዳለች። እሱም እንግዲህ ያፈቅራታል፣ ይወዳታል። እንደዛ ስትለው በጣም ነው ደስ የሚለው ስለሚወዳት ማለት ነው። ስለሚወዳት ብቻ በፊት እንግዲህ ታውቃላችሁ እሱ ብዙ መስዋዕትነት ከፍሏል። ዳጣ ወድሃለሁ እስከምትለው ድረስ እንግዲህ ብዙ መስዋዕትነት ከፍሏል በፊት ማለት ነው። እና ያ ሆኖ እያለ እንደዛ ሆኖ በቃ እሺ ተባብለው ፍቅራቸውን ቻው በቃ ብላ እሷም ብቅ ያዛርጋ ተነስታ ትሄዳለች ማለት ነው። ዳጣ ተነስታ ትሄዳለች። ናታልም ግራ ገባው። እንግዲህ ዝግጅት ላይ ናቸው ታውቃላችሁ፣ ዝግጅት ላይ ናቸው። እንትን የዳጣ እንትን ነውና በርዝዴይ ነው። በርዝዴዋ ላይ ደግሞ ለእናቷ ልትነገር ነው ማለት ነው። በጣም ደስ በሚል ሁኔታ እናቷን ማወቅ ትፈልጋለች። እስከዛሬም እንግዲህ በጉጉት ላይ ነበረች። አሁን ላይ ደግሞ በቃ ትክክለኛ ሊነግራት ነው ማለት ነው። ደረጀ እናቷን ማወቅ ትፈልጋለች። ስለ እናቷ ማወቅ ትፈልጋለች። ስለዛ ያንን ሲሆን እያለ በጣም በጉጉት ላይ ነው ያለችው፣ በጉጉት ላይ ማለት ነው። እና ፐርሽዳዋን እንግዲህ የቤቱን እያዘገጃጁ ዲኮሩን ምኑን እያደረጉ እያለ እያዘገጃጁ ነው ማለት ነው። ከተዘጋጀ በኋላ በቃ ብሎ ደረጀም እንግዲህ ዛሬ ቆርጧል ማለት ነው። ለመናገር ቆርጦ ወስኖ ተነስቷል። እንግዲህ ደውሎላት ሰላም ጋር ሰላም ደውላ እንዴት ነው ጋሼ ሀሳብህን ቀይረሃል? በዛው ላይ ነህ ስትለው አይ እኔ ሀሳቤን አልቀየርኩኝም በዛው ላይ ነኝ፣ አንቺም ተዘጋጅ ልጅሽን ለመቀበል ተዘጋጅ፣ እንደነገርኳት ልትመጣ ትችላለች፣ ስለዚህ ተዘጋጅተሽ ጠብቂያት ሲላት እኔ ሁሌ ዝግጁ ነኝ ለልጄ፣ ሁልጊዜ ዝግጁ ነኝ፣ አንተ ብቻ ንገራት ጋሼ ይበቃታል፣ እስከዛሬ እንግዲህ ይበቃታል፣ አሁን ደግሞ ማወቅ አለባት ትላለች። እሺ ለልጄ እነግራታለሁ፣ ግን አንቺ ዝግጁ ነሽ ጠብቂያት፣ እንግዲህ ምን እንደምትለኝ አላውቅም፣ ባላውቅም እንግዲህ ልነግራትን ዝግጁ ነኝ ይላታል። እሺ ጋሼ ብላ ትቀበላለች ማለት ነው። እሺ ብላ እሷም ተቀበለች። እንግዲህ ማርቲም እዛ ውስጥ ምን ትላለች የሚለው ከባድ ነው ታውቃላችሁ፣ በጣም ከባድ ነው። ምክንያቱም እንግዲህ ዳጣ ታውቃላችሁ የሆነውንና ያለውን ነገር በጣም ታውቃላችሁ፣ የሆነ ያለው ነገር ብዙ ነገር አለው። ሰው ዳጣ የሷ ልጅ የደረጀ ልጅ ነው ከሰላም ወልዷን ስታውቅ ምን ትላለች? ከባድ ነው ማሰቡ፣ በጣም ከባድ ነው። ሰው እንደዛ ይሆናል ማለት ነው።
ማርቴ ትሰማ ምን ትላለች? ምንስ ትለው ይሆን የሚለውን በቀጣይ ወደ ይዘን እንመጣለን። አደገኛ ነገር ነው፣ ያኔ ከባድ ነገር ነው ማለት ነው እየሆነ ያለው። ውድ ቤተሰቦቼ እንግዲህ መኪና ውስጥ ጠርተዋታል ሊነግራት ማለት ነው። ዳጣን ደረጀ ዳጣን ማጠራልኝ ብሎ እንግዲህ ሊጠራ አስቷል ማለት ነው። ስለዚህ እና ውድ ቤተሰቦቼ እንግዲህ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ያደርጋችሁ ተሰሙን። በቀጣይ ይዘን እስከምንመጣ እንግዲህ ዳጣስ ምን ትላለች እናቷ ሰላም ሆነው ስታውቅ የሚለውን በቀጣይ ይዘን እንመጣለን። መልካም ጊዜ ሁላችሁ። ወዳችኋለሁ። ባይ ባይ።